ሰላም ጤና ይስጥልን። የሀገር ውስጥና የባህር ማዶ ዜናዎቻችንን ከቻናል 1 ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናውን እየመራው አብራችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን እንቆይ። ኢትዮጵያ ከቻይናና ብራዚል ጋር የተፈራረመቻቸው የወንጀል ፍርደኞችን አሳልፎ የመስጠት ስምምነቶች ለሕዝብ ተወካዮች ምክር ቤት ቀረቡ። ስምምነቶቹ ፍርደኞች ወደ የሀገራቸው ተዛውረው የፍርድ ጊዜያቸው እንዲጨርሱ የሚያስችል ነው። በስምምነቶቹ መሰረት በብራዚል ወይም ቻይና እስር ቤቶች የሚገኙ ኢትዮጵያውያን ወደ ሀገራቸው ተዛውረው የቻይና ፍርድ ቤቶች የፈረዱባቸውን የእስር ቅጣት ይጨርሳሉ። በተመሳሳይ ኢትዮጵያ ውስጥ የታሰሩ ቻይናውያንና ብራዚላውያን ፍርደኞችም ቀሪ ቅጣታቸውን በሀገራቸው እስር ቤቶች መጨረስ እንዲችሉ የሚያደርጉ ናቸው። ምክር ቤቱ በኢትዮጵያና በደቡብ አፍሪካ መካከል የተደረሰውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ላይም ተወያይቷል። ስምምነቶቹን ለሕግና ፍትህ ጉዳዮች ቋሚ ኮሚቴም ተመርቷል። ጤና ሚኒስቴር የማርበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ሊሰጥ ነው። የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ ከአሜሪካ መንግስት 5000 የማርበርግ ቫይረስ የሙከራ ክትባት ተጋላጭ ለሆኑ ዜጎች ይሰጣል። በኢትዮጵያ የአሜሪካ አምባሳደር ሀርቪን ማሲንጋ ክትባቱን ለኢትዮጵያ የመድኃኒት አቅርቦት አስረክበዋል። የጤና ሚኒስትር ዶክተር መቅደስ ዳባ ክትባቱ ባህር ማወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውል ገልጸዋል። የምርመራ ተቋሙ ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመተባበር ቁጥጥር እንደሚደረግም ተናግረዋል። ክትባቱ ከዳር 29 ቀን 2018 ዓ.ም ጀምሮ መስጠት የሚጀመር ሲሆን ለጤና ባለሙያዎች እናም ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ ይሰጣል ብለዋል። አምባሳደር ማሲንጋ በበኩላቸው የአሜሪካ መንግስት በባርዳና በሳቢን የክትባት ተቋም በኩል ክትባቱን ተደራሽ ማድረጉን ገልጸው የማርበርግ ወረርሽኝ ከጀመረበት ጊዜ ጀምሮ አሜሪካ ለኢትዮጵያ ጠንካራ አጋር መሆኗን ተናግረዋል። ጤና ሚኒስቴር ወረርሽኙን ለመግታት ከሚመለከታቸው ባለድርሻ አካላት ጋር በመሆን የምላሽ አሰጣጡን አጠናክሮ መቀጠሉንም አስታውቀዋል። የኢትዮጵያ ፌዴራል ፖሊስ 500,000 ዩሮ የዋጋ ግምት ያላቸው ዘመናዊ የፎረንሲክ ላቦራቶሪ መሳሪያዎችን ከአውሮፓ ህብረት በድጋፍ አገኘም። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በርክክብ ስነ ስርዓቱ ላይ እንዳሉት በድጋፍ የተገኙት ዘመናዊ የፎረንሲክ መሳሪያዎች ሳይንሳዊ ምርመራዎች፣ የወንጀል ስፍራ ትንተና፣ የጣት አሻራ መለያ፣ የጦር መሳሪያ መረጃ ትንተናና የክትትል ማስረጃዎችን መመርመር የሚያስችሉ መሆናቸው ተገልጿል። እያንዳንዱ የላቦራቶሪ መሳሪያ የህዝብ ደህንነትን ለመጠበቅና የህግ የበላይነትን ለማስከበር ድርሻው ከፍ ያለ ነው ተብሏል። ዘመናዊ የፎረንሲክ ላቦራቶሪ መሳሪያዎቹ ትክክለኛ ወቅታዊና ተአማኒ የሆኑ ምርመራዎችን ለማካሄድ ፍትሐዊ የፍርድ ሂደትን ለማረጋገጥና የዜጎችን ሰብአዊ መብቶች ለማስጠበቅ መሰረት እንደሆኑም ተጠቁሟል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎሮም ኤመርስበርግ በበኩላቸው የተለገሱት ዘመናዊ የፎረንሲክ መሳሪያዎች በአውሮፓ ህብረት የወንጀል ፍትህ ድጋፍ ማሻሻያ ፕሮግራም ማዕቀፍ ውስጥ የቀረቡ መሆናቸውን ገልጸዋል። ድጋፉ የህግ አስከባሪ ተቋማትን ለማጠናከርና የህዝብ አመኔታን ለመገንባት በማሰብ በወንጀል ፍትህ ሰንሰለት ውስጥ የተደረጉ ማሻሻያዎችን ለመደገፍ ከሚደረገው ሰፊ የአውሮፓ ህብረት ጥረት አንዱ አካል መሆኑንም ተናግረዋል። በ19ኛው ክፍለ ዘመን በእንግሊዝ ወታደሮች ከኢትዮጵያ የተዘረፈው የንጉሳውያን የጸጉር ጌጥ ሊመለስ ነው ተባለም። ቅርስ አስመላሹ ሮያል ኢትዮጵያ ትረስት ከወርቅ የተሰራው የጸጉር ማስያዣ ወይም ሻጤ የአጼ ቴዎድሮስ ባለቤት እቴጌ ጥሩ ወርቅ መሆኑንም አስታውቋል። ጸጋነሽ ተሰማ ዝርዝሩን ተመልክተዋለች። እርሱ እንደ አውሮፓውያን አቆጣጠር በ1868 በመቅደላ ጦርነት ከተዘረፉት በሺዎች ከሚቆጠሩ ቅርሶች ውስጥ አንዱ ሲሆን በሮም ከሚገኘው በርቶሎሜ ፋይን አርት ጋር በተደረገ ድርድር የተገኘ ነው። በአፄ ኃይለሥላሴ የልጅ ልጅ ልዑል ኤርሚያስ ሳህለሥላሴ የተመሰረተው ሮያል ኢትዮጵያ ትረስት የተመለሰው ቅርስ አዲስ አበባ በሚገኘው ብሔራዊ ሙዚየም በቋሚነት እንዲቀመጥ ከኢትዮጵያ ባለስልጣናት ጋር እያስተባበረ መሆኑን አስታውቋል። የ19ኛው መቶ ክፍለ ዘመንን የኢትዮጵያ ንጉሳውያን የዕደ ጥበብ ልህቀት ያሳያል የተባለለት ቅርሱ በዓመቱ አጋማሽ ላይ ወደ ኢትዮጵያ ይመለሳል ተብሎ ይጠበቃል። ንግስት ጥሩ ወርቅ ውቤ የአፄ ቴዎድሮስ ሁለተኛ ባለቤታቸው በ1868 አርፈዋል። የንግስቲቱም የጸጉር ጌጥ በእንግሊዝ ወታደሮች የተወሰደ ሲሆን በሮያል ኢትዮጵያ ትረስት አማካኝነት ለማስመለስ ከስምምነት እንደተደረሰ ተቋሙ አስታውቋል። የአፍሪካ የበሽታ መቆጣጠሪያና መከላከል ማዕከል ትኩረቱን የቲቢ ሕክምናን በአጭር
የሞባይል የጽሁፍ መልእክት ለማሻሻል ያደረገ አዲስ ጥናት እያካሄደ መሆኑን አስታወቀ። ጥናቱ ከፍተኛ የቲቢ ወይም የሳምባ ነቀርሳ ስርጭት ባለባቸው ኢትዮጵያና ላይቤሪያ እየተሰራ እንደሆነም ገልጿል። አናውል ተስፋ ተጨማሪ ዘገባ አለው። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል የቲቢ ሕክምናን በአጭር የሞባይል ጽሁፍ መልእክት ለማሻሻል ያለመ አዲስ ጥናት እያካሄደ ነው። ጥናቱ ከፍተኛ የቲቢ ወይም የሳምባ ነቀርሳ ስርጭት ባለባቸው ኢትዮጵያና ላይቤሪያ እየተሰራ እንደሆነ ገልጿል። በሀገራቱ በሽታው በግምት በ100 ሺህ ህዝብ ውስጥ በቅደም ተከተል ከ119ና 308 ሰዎች ይያዛሉ። ይህንን የማያቋርጥ ፈተና ለመቅረፍ የአፍሪካ ሲዲሲ ጥናት የሞባይል ቴክኖሎጂ እንደ ተጨባጭ መፍትሄ እየተጠቀመ ነው። አጭር የሞባይል መልእክቶችን በመጠቀም የቲቢ ታካሚዎችን ህክምናቸውን ለማስታወስ እንቅፋቶችን ለመለየትና በታካሚዎች ውጤት ላይ ያላቸውን ተጽዕኖ በመገምገም የቲቢ ህክምናን ለማሻሻል ያለመ ነው ሲል ማዕከሉ አስታውቋል። የጥናቱ ስራ ከሀገሪቱ የጤና ጥበቃ ሚኒስቴሮች፣ ዩኒቨርሲቲዎች ጋር በማዕከሉ የቴክኒክ ኃላፊ እየተከወነ ሲሆን ታህሳስ 3 እንደሚጠናቀቅም ይፋ ተደርጓል። የስደተኞችን መረጃ በአግባቡና በአስተማማኝ ሁኔታ መሰብሰብና መያዝ የሚያስችሉ የዲጂታል ስርዓቶች እየተጠናከሩ መምጣታቸውን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ገለጹ። ጸጋኔ ተሰማ የስደተኞችን መረጃ በአግባቡና በአስተማማኝ ሁኔታ መያዝ የሚያስችሉ የዲጂታል ስርዓቶች እየዘመኑ ነው ተባለ። የኢሚግሬሽንና ዜግነት አገልግሎት ከዓለም አቀፍ የስደተኞች ድርጅት ጋር በመተባበር እየተገበረ የሚገኘው የስደተኞች መረጃና ትንተና ፕሮጀክት ሁለተኛ ምዕራፍ ተጀምሯል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት እንደገለጹት ተቋሙ የተለያዩ ሪፎርሞችን በመተግበር የሚሰጠውን አገልግሎት ዘመናዊና ቀልጣፋ እያደረገ ይገኛል ብለዋል። ከዓለም አቀፍ የስደተኞች ድርጅት ጋር በመተባበር የስደት መረጃና ትንተና በዘመናዊ መልክ ተግባራዊ መደረጉ የሚሰጠውን አገልግሎት ተደራሽና ዘመናዊ የማድረግ አንድ አካል መሆኑንም ጨምረው ገልጸዋል። የስደት መረጃና ትንተና ስርዓት የመጀመሪያ ምዕራፍ የስደተኞችን መረጃ በአግባቡና በአስተማማኝ ሁኔታ ለመሰብሰብና ለመያዝ ማስቻሉን ዋና ዳይሬክተሯ ገልጸዋል። የስደት መረጃና ትንተና ስርዓት ሁለተኛው ምዕራፍ አገልግሎቱ ያለውን አቅም ይበልጥ ለማጠናከር እንደሚያገዘው ተናግረዋል ሲል ኢዜአ ዘግቧል። የአፍሪካ ልማት ባንክ የዳይሬክተሮች ቦርድ ለደቡብ ሱዳን፣ ኢትዮጵያ፣ ጅቡቲ ምዕራፍ 2 የትራንስፖርት ኮሪደር 214.4 ሚሊዮን ዶላር አጽድቋል። ጸጋኔ ተሰማ ተጨማሪ ይዛበታለች። የፕሮጀክቱ ምዕራፍ በሶስት ሀገሮች ውስጥ ዋና ዋና የመሰረተ ልማት ማሻሻያዎችን እንደሚያቀርብ የአፍሪካ ልማት ባንክ ቡድን የዳይሬክተሮች ቦርድ ባወጣው መግለጫ ገልጿል። በዚህም ኢትዮጵያ 67 ኪሎ ሜትር የፍጥነት መንገድ ግንባታና ደህንነቱ የተጠበቀ ቀልጣፋ የትራፊክ መጨናነቅን የሚቆጣጠር ኢንተለጀንት ትራንስፖርት ሲስተም ITS መዘርጋትን ያካትታል። በጅቡቲ 18 ኪሎ ሜትር ዝርጋታው የጅቡቲ ዲሂል ሙሉድ ክፍልን ለማሻሻል እንዲሁም ደቡብ ሱዳን 280 ኪሎ ሜትር የካፓታ ቦማራድ መንገድን ለማሻሻል ይውላል ተብሏል። በደቡብ ሱዳን በኢትዮጵያና በጅቡቲ መካከል ያለውን የትራንስፖርት ኮሪደሩ የትራንስፖርት ወጪን ስለሚቀንስ ከጅቡቲ ወደቦች ጋር ያለውን ግንኙነት ወደብ ለሌላቸው አገሮች የሚያገናኝ ከክልላዊና አህጉራዊ ገበያዎች ጋር የሚያገናኝ የንግድ ፍሰቱን የሚያሳድግ የሸቀጦችና የሰዎች የድንበር ተሻጋሪ እንቅስቃሴዎችን የሚያመቻች መሆኑ ተገልጿል። በተጨማሪም በኢትዮጵያ 50 እና በጅቡቲ 15 ኪሎ ሜትር ተለዋጭ መንገዶች ማሻሻያ የፕሮጀክቱ አካል መሆናቸውን የአፍሪካ ልማት ባንክ በድረገጹ አስታውቋል። የአዲስ አበባ ቄራዎች ድርጅት ወደ አካባቢው የሚለቀቀውን መጥፎ ጠረን ለማስቀረት 65 ሚሊዮን ብር ወጪ የተደረገባቸው ማሽኖችን በግዢ ማስገባቱን አስታወቀ። ጠረኑ ተረፈ ምርት ሲቀቀል የሚፈጠር መሆኑን ይህን የሚያስቀሩ ማሽኖች ብልሽት ሲገጥማቸው የሚከሰት እንደሆነ የአዲስ አበባ ቄራዎች ድርጅት የሕዝብ ግንኙነት ኃላፊ አታክልቲ ገብረ ሚካኤል ገልጸዋል። ማሽኖቹን በአዲስ በመተካት ሽታውን በዘላቂነት ለማስወገድ እየተሰራ ነው ሲሉም ተናግረዋል። በቅርቡ 65 ሚሊዮን ብር ወጪ የተደረገባቸው ለተረፈ ምርት የሚሆኑ ማሽኖችን አስገብተናል ያሉ ሲሆን አሁንም የሚመጡ አሉ ብለዋል። የመጥፎ ጠረን በአካባቢው የሚስተዋለው የመሳሪያዎች ብልሽት ሲያጋጥም አልፎ አልፎ ነው እንጂ ሁሌ አይደለም ሲሉም አብራርተዋል። እየተከታተላችሁ ያላችሁት ከቻናል 1 ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን።
የህመም ማስታገሻ መድኃኒቶች ከሕክምና ባለሙያ ትዕዛዝ ውጪ መውሰድ የጎንዮሽ ጉዳቶች እንደሚያስከትሉ ተጠቆመ። ሰዎች ለራስ ምታትና ለተለያዩ ህመሞች እያሉ የሚወስዷቸው መድኃኒቶች ደረጃቸው ከፍ እያለ በሄደ ቁጥር የሚያስከትሉት ችግር እንደሚጨምር የሕክምና ባለሙያዎች ይናገራሉ። መድኃኒቶችን ያለ ሐኪም ትዕዛዝ መጠቀም እንዲሁም ከታዘዘው መጠን በላይ መውሰድ ለጸረ ተዋሲያን መድኃኒቶች በጀርሞች መለመድ እንደሚያስከትልም ይጠቁማሉ። የጸረ ተዋሲያን መድኃኒቶች በጀርሞች መላመድ ምክንያት ታማሚዎች ታክመው መሄድ ከሚገባቸው በላይ በጤና ተቋማት እንዲቆዩና ላልተፈለገ ወጪ እንዲሁም ለከፋ የጤና ችግር ተጋላጭ ከማድረግም ባለፈ በሽታን የመከላከል አቅምን ይቀንሳሉ። የሕክምና ባለሙያዎች እንደሚመክሩት ማንኛውም ሰው ህመም ስለተሰማው ብቻ ማስታገሻ በሚል ማንኛውንም አይነት መድኃኒት መውሰድ የለበትም። ዩሮ ሞኒተር ኢንተርናሽናል የ2025 የዓለማችንን ምርጥ 100 ከተሞችን ይፋ አድርጓል። ድርጅቱ ቅደም ተከተሉን ሲያወጣ እንቅስቃሴን፣ የቱሪዝም ፍሰትን፣ መሰረተ ልማትን፣ የቱሪዝም ፖሊሲን፣ ጤናንና ደህንነትን እንደ መስፈርት የወሰደ ሲሆን የፈረንሳይዋ ፓሪስ አሁንም ትቀድማለች ብሏል። ዝርዝሩ የሄሮዳይት ንጉሴ ነው። ዩሮ ሞኒተር ኢንተርናሽናል የኢኮኖሚና የቢዝነስ እንቅስቃሴዎችን፣ የቱሪዝም ፍሰትና ፖሊሲን፣ መሰረተ ልማቶችን፣ ጤናና ጽዳትን መሰረት ባደረጉ 6 ነጥቦች 50 መስፈርቶችን በማውጣት በፈረንጆቹ አቆጣጠር የ2025 ምርጥ 100 ከተሞች የትኞቹ እንደሆኑ ይፋ አድርጓል። የከተሞች እድገት ቱሪስቶች ብዙ እንዲቆዩ ከሚያደርጓቸው ምክንያቶች መካከል አንዱ ሲሆን አሁን ደግሞ የሰው ሰራሽ አስተውሎት ተቀባይነት በመሰረተ ልማቶችና የትራንስፖርት አገልግሎቶች ላይ ከተሞችን ለኢንቨስትመንትና አዳዲስ ፈጠራዎች ብቁ የሚያደርጋቸው ነው። ታዲያ በዚህ ዘርፍ ዱባይ፣ አቡዳቢ፣ ሲንጋፖር፣ ቤጂንግ እና ፓሪስ በድርጅቱ የተመሰከረላቸው ከተሞች ናቸው። ፓሪስ ከዚህ ቀደም እንደነበሩት 5 ዓመታት አንደኝነቷን ያስጠበቀች ሲሆን ማድሪድ እና ቶኪዮ ሁለተኛና ሶስተኛ የዓመቱ ምርጥ ከተሞች ተብለዋል። ከቱሪስትና ኢኮኖሚያዊ ፍሰት አንጻር ደግሞ ባንኮክ በዓመት ውስጥ 30.3 ሚሊዮን ጎብኚዎችን በማስተናገድ አንደኝነት ደረጃ ላይ የተቀመጠች ሲሆን ሆንግ ኮንግ እና ለንደን ደግሞ 23.2 እና 22.7 ሚሊዮን ጎብኚዎችን በማስተናገድ ሁለተኛና ሶስተኛ የቱሪስት ፍሰት የበዛባቸው ከተሞች በመባል ተመዝግበዋል። እንደ ዩሮ ሞኒተር ጥናት በ2025 702 ሚሊዮን ጉዞዎች በዓለም ዙሪያ የተደረጉ ሲሆን ይህም ከባለፈው ዓመት ጋር ሲነጻጸር በ8 በመቶ እድገት ማሳየቱን አመላክቷል። የህዝብ ማመላለሻ አውቶቡስ የሰረቀው ግለሰብ ትኩረትን ስቧል። ካናዳ ሃሚልተን ከተማ ውስጥ አንድ የ36 ዓመት ግለሰብ የከተማዋን አውቶቡስ ከሰረቀ በኋላ ለማምለጥ ከመሞከር ይልቅ ልክ እንደ ትክክለኛው ሾፌር ሙሉን የመንገድ መስመር በመከተል በተረጋጋ ሁኔታ ተሳፋሪዎችን ሲያገለግል ተይዟል። ዘገባው የኤፍራታ ጥላሁን ነው። ነገሩ የተከሰተው እውነተኛ ሹፌር በአጭር እረፍት ላይ ያለ አውቶቡሱን ክፍት አድርጎ ከቆመ በኋላ ነው። ግለሰቡ አውቶቡሱን በመውሰድ ጉዞ የጀመረ ሲሆን በመንገድ ላይ የሚያጋጥሙትን እያንዳንዱን ማቆሚያ በመጠበቅ ተሳፋሪዎች እንዲወጡና እንዲገቡ በሩን ይከፍት ነበር። ይበልጥ አስገራሚ ያደረገው ደግሞ የከተማዋ የትራንስፖርት አገልግሎት ሕግጋትን በአግባቡ መተግበሩ ነው። በዘገባው መሰረት ግለሰቡ ጊዜው ያለፈበት የጉዞ ካርድ ይዛ የመጣችውን ተሳፋሪ የጉዞ ክፍያ እንድትከፍል በመጠየቅ አውቶቡስ ውስጥ እንዳትገባ መከልከሉ ነው። በወቅቱ በአውቶቡስ ውስጥ የነበሩ ተሳፋሪዎች ኋላ ላይ እንደተናገሩት ጉዞ በጣም የተለመደና ምንም አይነት ልዩነት የሌለው እንደነበረ ነው። ግለሰቡም የጉዞ ካርዶችን በጥንቃቄ መረምርና አውቶቡሱን ልክ እንደሰለጠነ ሰራተኛ ይነዳ ነበር ብለዋል። ፖሊስ ጣልቃ ከመግባቱ በፊት ሌባው ተግባሩን በከፍተኛ መረጋጋትና በራስ መተማመን ማከናወኑ ክስተቱ ሰፊ ትኩረት እንዲያገኝ አድርጓል። ስራውን በጥሩ ሁኔታ ሰርቷል። አስቂኝ ቢሆንም ከባድ ጉዳይ ነው። ማንም ባለመጎዳቱ አመስጋኞች ነን ብለዋል። ዘገባው የሲቢኤስ ነው። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ዳሽን ባንክ ለ15ኛ ጊዜ የዘባንከር ሽልማትን አሸንፏል። ከተለያዩ ሀገራት የተውጣጡ ባንኮችን በተለያዩ የአፈጻጸም መለኪያዎች በመመዘን ዓለም አቀፍ እውቅና የሚሰጠውና በእንግሊዙ ፋይናንሻል ታይምስ የሚታተመው ዘባንከር መጽሔት ዳሽን ባንክን ለ15ኛ ጊዜ የ2025 የኢትዮጵያ የዓመቱ ምርጥ ባንክ ሲል ሰይሞታል። ለእንደዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። ከተለያዩ ሀገራት የተውጣጡ ባንኮችን በተለያዩ አፈጻጸም መለኪያዎች በመመዘን ዓለም አቀፍ እውቅናን የሚሰጠውና በእንግሊዙ ፋይናንሻል ታይምስ የሚታተመው ዘባንከር መጽሔት ዳሽን ባንክ ሁሉን በአንድ የሆነ መተግበሪያ በማስተዋወቁና ለሀገሪቱ የፋይናንስ ኢንዱስትሪ ያመጣውን አበርክቶ እንደ ቁልፍ መስፈርት በመውሰድ ለ15ኛ ጊዜ የ2025 የኢትዮጵያ የዓመቱ ምርጥ ባንክ በሚል ሰይሞታል። ሽልማቱን በእንግሊዝ ለንደን ከተማ ተገኝተው የተቀበሉት የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ እንደገለጹት
ዳሽን ባንክ የዓመቱ ኢትዮጵያ ምርጥ ባንክ ተብሎ መሸለሙ ባንኩ የኢንዱስትሪውን ቀጣይ ጉዞ በፈጠራና በቴክኖሎጂ ለመቅረጽ ያለውን ቁርጠኝነት ያረጋግጣል ብለዋል። ባንኩ በዲጂታል ትራንስፎርሜሽን ፈርቀዳጅ በመሆን የሀገሪቱን የመጀመሪያ የባንክ ሱፐር አፕ እና የዙሪያ ቢዝነስ አውቶሜሽን ማሽንን አስተዋውቀናል ያሉት አቶ አስፋው ወደፊትም ሁሉን አካታች ቀልጣፋና በዲጂታል መንገድ የተገነባ የፋይናንስ ስነ ምህዳር ለመፍጠር እንደሚሰራ አስታውቀዋል። ላኪዎች ከአርሶ አደሮችና አቅራቢዎች በፈረሱላ 8000 እና 9000 ብር ይገዛ የነበረ ቡና ዋጋ በእጥፍ በመጨመሩ የተቸገሩ መሆናቸውን የኢትዮጵያ ቡና ማህበር ገለጸ። አርሶ አደሮችና ላኪዎች ዋጋውን ከፍ ያደረጉት ወደፊት ይበልጥ ይጨምራል የሚል ግምት እንደሆነ ማህበሩ ጠቅሷል። የማህበሩ ዋና ስራ አስኪያጅ ግዛት ወርቁ እንዳሉት ቀደም ሲል በፈረሱላ 8000 እና 9000 ብር ከአርሶ አደሮችና አቅራቢዎች ይገዛ የነበረው ቡና አሁን በፈረሱላ እስከ 20000 ብር እየተዋለ ነው ያሉ ሲሆን አንድ ፈረሱላ ቡና በ20000 ብር ገዝቶ ለውጭ ገበያ ማቅረብ ለላኪዎች ከባድ ነው ብለዋል። አክለውም ላኪዎች ከአርሶ አደሮችና አቅራቢዎች ቡናን የሚገዙበት ዋጋ ካልተስተካከለ ምርቱ ለዓለም ገበያ ማቅረብ አስቸጋሪ ይሆናል ሲሉ አቶ ግዛት ስጋታቸውን ተናግረዋል። ቡና ለኢትዮጵያ ከፍተኛውን የውጭ ምንዛሬ የሚያስገኝ ምርት በመሆኑ ነገሩ እንደቀላል ሊታይ የሚችል አይደለም ሲሉም አክለዋል። ችግሩን ለመፍታት መንግስት መመሪያ ማውጣት ይችላል ያሉት አቶ ግዛት ለላኪዎች ማበረታቻዎችን ማቅረብ ሌላው አማራጭ እንደሆነም ጠቅሰዋል። ዋጋው አሁን ባለበት የሚቀጥል ከሆነ ኢትዮጵያ የምታገኘው ገቢ ብቻ ሳይሆን ወደ ውጭ የምትልከው ቡና መጠንም እንደሚቀንስ አቶ ግዛት ተናግረዋል። መረጃዎቻችን እንደቀጠሉ ናቸው። ህብረት ኢንሹራንስ ከግብር በፊት ከ1 ቢሊዮን ብር በላይ ትርፍ ማስመዝገቡን አስታወቀ። በኢትዮጵያ ኢንሹራንስ ኢንዱስትሪ ውስጥ በርካታ ችግሮች ቢኖሩም ህብረት ኢንሹራንስ አክሲዮን ማህበር በተጠናቀቀው በ2017 በጀት ዓመት ከግብር በፊት ከ1 ቢሊዮን ብር በላይ ትርፍ ማስመዝገቡን ገልጿል። የዚህ የበጀት ዓመቱ አፈጻጸም ኩባንያው በታሪኩ የመጀመሪያውን በቢሊዮን የሚቆጠር ትርፍ ያስመዘገበበት እንደሆነም አስታውቋል። ይህ የተገለጸው ህብረት ኢንሹራንስ ባካሄደው 31ኛ መደበኛ የባለ አክሲዮኖች ጠቅላላ ጉባኤ ላይ ነው። ኩባንያው ያስመዘገበው ይህ ስኬት ከባለፈው ዓመት ከተመዘገበው 563 ሚሊዮን ብር ያልተጣራ ትርፍ ጋር ሲነጻጸር በ79.04 በመቶ ጭማሪ ማሳየቱ ተመላክቷል። የኬንያ መንግስት በኬንያ ሳፋሪኮም ኩባንያ ውስጥ ያለውን የ15 በመቶ የአክሲዮን ድርሻ ለደቡብ አፍሪካው የቴሌኮም ኩባንያ ቮዳኮም በ1.6 ቢሊዮን ዶላር ለመሸጥ መስማማቱን አስታውቋል። የሀገሪቱ ፓርላማ የአክሲዮን ሽያጩን ካጸደቀው የሀገሪቱ መንግስት በኩባንያው የሚኖረው አጠቃላይ ድርሻ ወደ 20 በመቶ ዝቅ ይላል። የኬንያ መንግስት ድርሻው ቢቀንስም የኩባንያው የበይነ መረብና የክፍያ ደህንነት አስተማማኝ ሆኖ መቀጠሉም እንደሚረጋገጥ ተገልጿል። በአንጻሩ ቮዳኮም ኩባንያ በሳፋሪኮም ውስጥ ያለውን የባለቤትነት ድርሻ ከ39.9 በመቶ ወደ 55 በመቶ በማሳደግ በኩባንያ ውስጥ ከፍተኛው ባለድርሻና በውሳኔ ሰጭነት የአብላጫ ድምጽ እንዲኖረው ያስችለዋል። በሳፋሪኮም ውስጥ ዝቅተኛ የ5 በመቶ ድርሻ ያለው የብሪታንያው ቮዳፎን ኩባንያ መሆኑ ተጠቁሟል። ሌላኛው የቢዝነስ መረጃችን የደቡብ አፍሪካን የወይን ምርትን ይመለከታል። ደቡብ አፍሪካ በዓለም ምርጥ የወይን አምራች ከሆኑ የአፍሪካ ሀገራት ውስጥ ቀዳሚዋ ሆነች። በ1655 ከምስራቃዊ ህንድ የመጣ የወይን አምራች ድርጅት በሀገሪቱ ለመጀመሪያ ጊዜ የወይን ተክልን ያመጣ ሲሆን በ1659 ኬፕ ግሬስ የተሰኘ የመጀመሪያውን የወይን ምርት ማምረት ተችሏል። ይህ እንቅስቃሴም በሀገሪቱ የተለያዩ ክፍሎች እየተስፋፋና እያደገ በመምጣት አሁን ያለበት ከፍተኛ ደረጃ ላይ ደርሷል። ደቡብ አፍሪካም ከዳይመንድና ወርቅ ምርቶቿ በመቀጠል በዓለም የምትታወቅበትን የወይን ምርት ማስተዋወቅ ችላለች። ለዚህም እንደ ማሳያነት ኬፕታውን የሚገኘው የክሌ ኮንስታንቲኒያ የወይን እርሻ የአፍሪካ ምርጥ የወይን እርሻ ተብሎ ሽልማቶችን ያገኘ ሲሆን በዓለም አቀፍ ደረጃ 6ኛ የወይን እርሻ ደረጃን ይዟል። ይህም ታሪካዊ የሆነ የወይን ጥራቱን እንዳሳየ ተገልጿል። በተጨማሪም ሀገሪቱን ከአፍሪካ ምርጥ የወይን አምራች ሀገራት ዝርዝር ውስጥ ቀዳሚዋ ያደረጋት ሲሆን ግብጽና አልጄሪያ እሷን በመከተል 2ኛና 3ኛ ደረጃን ይዘው ይገኛሉ። የዕለቱ የመጨረሻ የቢዝነስ መረጃችን አልጄሪያን ይመለከታል። አልጄሪያ ከውጭ ሀገራት የሚገባውን የብረት ምርት ለማስቀረት በማሰብ በሚቀጥለው ዓመት 2 የብረት ማቀነባበሪያዎች ስራ እንደሚጀምሩ አስታወቀች። ሀገሪቱ በ2026 2 የብረት ማቀነባበሪያ ዩኒቶች ስራ ይጀምራሉ በማለት መንግስታዊ የሆነው ሶናሪም ግሩፕ ባወጣው መግለጫ አስታውቋል። በዚህም የመጀመሪያው ክፍል በጋራ ጅብሌት ማዕድን ማውጫ ስፍራ በሚያዝያ ስራ ይጀምራል ተብሏል። በተጨማሪም በባሻገር የሚገኘውና ከቶስሊያና ሲኖስቲል ጋር በመተባበር የተገነባው ሁለተኛው ክፍል በዓመቱ ሁለተኛ አጋማሽ
በዓመት 2 ሚሊዮን ቶን የብረት ማዕድን ክምችት እንደሚያመርት ተገልጿል። ከቀናት በፊት ይፋ የተደረገው ይህ ፕሮጀክት የአልጄሪያን የብረት ማዕድን ከውጭ የሚገባውን ጥገኝነት ለመቀነስ ያለመ እንደሆነ ተብራርቷል። እነዚህ መሰረተ ልማቶች የሀገር ውስጥ አቅርቦቶችን በማጠናከር የአልጄሪያን የብረት ፋብሪካዎች በመደገፍ ዓለም አቀፍ የገበያ መዋዠቅ የሚያስከትለውን ተጽዕኖ እንደሚቀንሱ ይጠበቃል ሲል የዘገበው ቢዝነስ ኢንሳይደር አፍሪካ ነው። ከቻናል ዋን ወደ እናንተ ሲደርሱ የነበሩት ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ዜናውን በመምራት አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ከቻናል ዋን ወደ እናንተ የሚደርሱ ፕሮግራሞቻችን ይቀጥላሉ። እንድትከታተሏቸው በአክብሮት እንጋብዛለን። ጤና ይስጥልኝ።